ኢና አርሰልናከ ቢልሐቂ የሚለው ይታይሻል አይደል? ይኸው ቢልሐቂ በሺራን ታነቢያለሽ አረብኛ? እሺ በሺራን ወነዚራን ወላ ቱስአሉ ይላል አይደል? መልካም። ይሄኛውን ቁርአን ደግሞ ተመልከቺ። ራሱን ሱራ ራሱን አያን የከፈትኩት ያው ኢና አርሰልናከ ቢልሐቂ በሺራን ወነዚራን ወላ ተስአል ይላል። ይሄኛው ደግሞ ተመልከቺ። ይሄንን እዚህኛው ጣት ያለበትና እዚህኛው ጣት ያለበትን ተመልከቺ። ይሄ ወላ ቱስአሉ ይላል። ይሄ ግን ወላ ተስአል ይላል። የትኛውን ነው አላህ የተናገረው እህቴ? ማለት አንተ እንግዲህ ምን አይነት ቁርአን እንዳመጣው እኮ ሚዲያ ነው አሁን እንዳይኩ ያኔ ሃይማኖት ጥላቻ ምን ያክል ያኔ እንደ ሰፈነ ይታወቃልና። ስለዚህ አሁን አንተ ይሄን አንተህ እንደዚህ ብትል ማለት አብዛኛው ሰው ላይቀበልህ ይችላል። ምክንያቱም የታወቀ ነው ክርስቲያኑም ለሙስሊሙ ያለው ጥላቻ እንዲሁ ደግሞ ሙስሊሙ ለክርስቲያኑ ያለው ጥላቻ ማለት ነው። ከጥላቻ የተነሳ ሙሉ ቁርአን አሳተመ። ሁለት ቁርአን አለና አንዴ ላስተካክላት። እኛ ሙስሊሞች ከዚህ በላይ ይሰራልናስ ተመስራቹ መጽሐፍ ቅዱስ እኛ ጠላቶቻችንን እንድንወድ ለጠላቶቻችን እንድንጸልይ የሚጠሉ እንድንወድ ነው የሚያዘን እንጂ ቁርአን እንደሚናገረው የማያምኑ ሰዎች ነጅስ ናቸው ከነሱ ወዳጆቻቸው አታድርጉ አይልም። እኛ መጽሐፍ ቅዱስ እንዳያስተምረን ኦኬ የማያምኑትን ሰዎች ክርስቲያን ያሉትን ሰዎች እንዲያውም እንድንወድና ወደ ጌታ እንዲመጡ እውነቱን እንድንነግራቸው እንጂ የሚነግረን ጥሏቸው አይልም። ቁርአን ነው ነጅስ ናቸው ከነሱ ወዳጅ አይሆኑም። ስለዚህ እኛ አንጠላችሁም፣ እናንተ ናችሁ እንጂ እኛ የምትጠሉት ቁርአን ስለሚል ለምንድን መጽሐፍ ቅዱስ እንድንጠላቸው አይደለም የሚያዘን እንድንወዳችሁ ነው የሚያዘን። ስለዚህ ክርስቲያኖች ሙስሊሞች ይጠላቸዋል ማለት ነው። ትልቅ ሰው ይሄን አስተካክሊ አርዲ ተቀጥራለህ እሱ እንዳይቀየራ አርዲ ይሄን ላስተካክል። ኦኬ ይሄን ላስተካክል ነው ቀጥላለሁ። እሺ ከመስራቿ ምናልባት ጽሁፉን እናንተ አሳተማችሁ ነው። ታይ ቪዲዮሽን አጥፊ። ተመስራቿ አለሽ ይሰማሻል? ቪዲዮሽን አጥፊ። ተሳስተሽ አብርተሻል ቪዲዮሽን። አይዋ ቀጥ መልካም። እሺ እንትኑን ምናልባት ጽሁፉን እናንተ አሳተማችሁ ነው ብለሽ ካሰብሽ እስኪ ቃሪዎቹን አዳምጫቸው። የመጀመሪያውን ያኔ በቀራ ስንት ነው የከፈትከው? 119ኛውን አያ 119 አያ ተርፏቸው ጊዜ ተርፎ እስቲ አሁን አያስ ላውራ እንዴ አሬዲ ኦኬ አንዴ ጆኪ ራህመት ስለምትቀድም አንዴ ላውራት እሷንና ትቀጥላለህ። እሺ ሰላም አልኳችሁ። እንዴት ናችሁ? እግዚአብሔር ይመስገን። እንዴት ነሽ? አልሐምዱሊላህ። እሺ የመጀመሪያውን ክፈተውና ከዛ ጨርሰህ አንብበው። ግን መጨረሻው ስንት ነበር? 19 አልኩ። 119 ከማን አውራ? ምክንያቱም ቁርአን ያላህ ቃል ሲሆን የሰው እጅ ምንም የለበትም ብለን ነው እኛ ሙስሊሞች የምናምነው። እሱ ሊጨምርበትም ሊቀንስበትም አይችልም። ግን እዚህ ቁርአን ላይ ምን አለ መሰለሽ የአነባብ ዘይቤ ያለ እሱ እዛ ዘይቤው ላይ ለራሱ ጥያቄ ፈጥሮበት መጠየቅ መብቱ ነው። ግን ጨምረህበት ነው አሳትመህ ነው ምናምን አትበል። ማናችሁም ብትሆኑ ቁርአን ላይ ማንም ሰው ሊጨምር ሊቀንስ አይችልም። እንደዛ ሳይሆን ማለት ያኔ ችግር የለም አንቺ አጥተው ቁርአን ይበረዛል ሳይሆን ያኔ ጽሁፉ ማቀነባበር ይሄ ያኔ ግልጽ የሆነ ነገር ነው። አንድ ሰው ካይድ ታሰበ
አይቀናበርም። ቁርአን አይቀናበርም። አንድ ፊደል እንኳን አንድ ሰው አንድ ፊደል እንኳን ከቁርአን አንድ ስህተት የሚያመጣ ሰው የለም። መቀየር አይችልም እሱ። ገባሽ? ስለዚህ አሁን ቀጤና ሀሳብሽን አውሪና አሬዲ እኔም እዚህ አውጥቻለሁ። መክፈት አልችልም ቅርታ ቪዲዮ ስለማንወጣ እና አንተ እስከ መጨረሻው ጫፍ ላይ መጨረሻ ላይ ያለውን እስከ መጨረሻው ታነበውና ከዛ ያኛውን አምጥተህ ደግሞ ከዛ አብረን እናየዋለን። እሺ ያነባብ ዘይቤ ነው እንጂ ምንም ለውጥ የሚያመጣው ነገር የለም። ግን እሷ ትቀጥል። እሺ በመሀል ስለገባሁ ይቅርታ። እሺ ተመስራቿ ከእሷ ጋር ከራህመት ጋር ልቀጥል ወይንስ አንቺ መቀጠል ትችላለሽ? አይ ቲንክ እህትሽ ትንሽ የተሻለ ከአንቺ የተሻለ እውቀት ስላላት ተመስራቿ ምን እናደርግ መሰለሽ፣ ከእሷ ጋር ላውራና አንቺም ትምህርት ይሆንሻል። አይ ቲንክ አንቺ ወደ የህትመት ስህተት ነው ምናምን የሚሉ ስለገባሽ ከእሷ ትንሽ የተወሰነ ነገር ብታዳምጪ። እሺ ከእሷ ጋር ልቀጥል። እሺ ራህመት ሚዩት ላይ ነሽ። በነገራችን ላይ ተመስራቿ እያወራሽ ከሆነ ድንገት ሚዩት ላይ ነሽ። እሺ ኢና አርሰልናከ ቢልሐቂ በሺራን ወነዚራን ወላ ተስአል አን አስሀቢ አልጃህሚ ይላል አይደል? ጃሂም። እሺ እዚህ ጋር ይሄ ቃል ወላ ተስአል ነው አይደል የሚለው? አይዋ ወላ ተስአል። መልካም። ይሄኛውን ቁርአን ደግሞ ተመልከቹ እስኪ አንቺ አንብቢልኝ ይሄኛውን። ኢና አርሰልናከ ሳቦ ቢልሐቂ በሺራን ወነዚራን ወላ ተስአሉ። ተስአሉ ሳይሆን ቱስአሉ። አይዋ ተስአሉ። እሺ ወላ ተስአሉ አን አስሀቢል ጀሂም። እሺ አስሀቢል ጀሂም። እሺ ይሄኛው ግን ወላ ተስአሉ የሚለው አሁን እዚህ ጋር ልዩነቱ ምንድን መስሎ ነው የታየህ? እታችኛ ያለው ጋር በዶማ ነው፣ ላይኛ ያለው ደግሞ በፈትሃ ነው። እሺ እንጂ መልእክቱ ግን ያው ነው። ኦኬ የነጠላና የብዝ እሱን ላሳይሽ ነው የትርጉም ልዩነት እንዳለው። ቆይ አሬዲ ዶማ ሲሆን ብዜትን ነው፣ ፈትሃ ሲሆን ደግሞ በነጠላ ነው የሚያሳየው እንጂ ትርጉንቱኑ የቁርአኑ መልእክት ምንም ለውጥ አያመጣም። እሺ አባቴ ኦኬ የቁርአኑ መልእክት ደግሞ ትርጉም ለውጥ እንዳለው ደግሞ ላሳይሽ። ምናልባት አረብኛውን በደንብ ካለማወቅ ይሆናል አንቺ እንደዛ እያልሽ ያለሽው። አንደኛ ነገር ያንባበዝ ዘይቤ ብቻ ነው እያልኩ እንጂ ትርጉም ልዩነት የለውም። ራህመት አዳመጥኩሽ አይደል? አዳምጪኝና እኔ ደግሞ ልዩነቱን ማስረጃ ከፍቼ ላሳይሽ። ይኸውልሽ ወላ ተስአል ሲል አንደኛ ልዩነቱ ታ ላይ በፈትሃና በደማ መሆኑ ብቻ ሳይሆን እዚህ ጋር ላም ይሄ በደማ ነው፣ ላም በስኩን ነው ይሄ እሱ ልዩነቶቹ የፊደሎቹ ልዩነቶች እዛ ድረስ ነው ያለው። የትርጉም ልዩነቱ ግን ምንድን ነው መሰለሽ? ወላ ቱስአሉ ሲባል አትጠየቅም ማለት ነው። ከእሳትም ጓዶች አትጠየቅም። አላህ መሐመድን እየተናገረው ፋጡማ አንድ ጊዜ የሚሄድ ላይ አትጠይቁም ሳይሆን አትጠየቅም። አትጠይቅምማ ለነጠላ ነው። አትጠይቁም ደግሞ ለብዙ ነው። አይ ኦኬ አትጠየቅም እንደሆነ ይኸው ሼክ ሳዲቅ እና ሳኒ የተረገሙትን የአማርኛ ተፍሲር ከፍቼ ላሳይሽ። አትጠየቅም እንደሆነ ይኸው ሱራ 2:119 ምን የሚለው ወላ ቱስአሉ የሚለው ማለት ነው። ትርጉሙ ምንድን ነው? እኛ አብሳሪና አስፈራሪ ሆነህ በእውነት ላክንህ፣ ከእሳትም ጓዶች አትጠየቅም ነው። አትጠየቅም ተመለከቱ። አትጠይቅም አይደለም አትጠየቅም። እሺ ማለትም ስለነዛ ሰዎች አንተ አትጠየቅም። አሁን አንቺ አትጠየቂም ካልኩሽ ጥያቄ አትጠየቂም እያልኩሽ ነው። እሺ ጥያቄ አልጠይቅሽም በቃ እያልኩሽ ነው። ያ ነው ትርጉሙ አትጠየቅም ማለት። ነገር ግን ወላ ተስአል ማለት ግን አትጠይቅ ማለት ነው አይደለም። እሺ ይሄው አሁንም እዛም ላይ ነጠላ ረከው ይኸውልህ አሬዲ ራህመት በቃ አረብኛው ላይ አንቺ ትንሽ ችግር አለና ሙፈሲሮችሽን ከፍቼ ላሳይሽ። ተፍሲር ሊቃውንቶችሽ ወላ ተስአሉና ሚዩት ባታረገኝ ምን ያረባሽ አይደለም። ሚዩት አታርገኝ። እሺ እሺ አላደርግም።
ኦኬ በቃ ሙፈሲሮችሽን ላሳይሽ። እሺ እኔና አንቺ የሚሻለው ሙፈሲሮችሽ ይኸው የከፈትኩት ምንድን ነው? ተፍሲር አጠበሪ ኢብን ጀሪር አጠበሪ ሱራ 2:119 የፈሰረበትን አውጥቼ የፈለግሽውን ሙፈሲር ማምጣት ትችላለሽ እዚህ ላይ። በነገራችን ላይ አረብኛው ግልጽ ስለሆነ ማለት ነው። ይኸው 119 እሺ ወስጄ አሳይሻለሁ። ምናልባት አረብኛውን ሊያነቡልሽ የሚችሉ አረዲ ቆይ አንድ ጊዜ ተፍሲሩ ላይ ከመምጣታችን በፊት ቁርአኑ ላይ መስማማት አንችልም ነው? አሃ ቁርአኑንማ ይኸው እኮ ወላ ተስአል የሚለው ትርጉሙ አንቺ አይ ልዩነት የለውም እያልሽኝ ነው። አይ የአረብኛው ቃል ልዩነቱ ምን እንደው ታውቃለህ? ያኛው በፈትሃ ነው የተቀራው፣ ይሄኛው ደግሞ በዶማ ነው አልኩህ። የነጠላ ንባብና የብዜት ንባብ ነው አይደለም እያልኩሽ እኮ ነው። ተሳስተሻል። አይደለም ስህተት መሆንሽን ደግሞ ይኸው ሊቃውንቶችሽ ይነግሩሻል ነው። ይኸው ከፍቼ ይኸው አንብቢው። አረብኛው እዚህ ላይ ነው ያለው፣ ተርጉሜ ላሳይሽ። እኔ አይደለሁኝም እንደዚህ ቆይ አሬዲ ቁርአኑ ላይ የላይኛውና የታችኛውን ሱትና በሐረካውን እስኪ ይኸው አጠቃላይ እኮ ቁርአን የአላህ ቃል ነው። መጽሐፍ ደግሞ ሰው ነው ጻፈው። ብራዘር በዚህ ሰዓት አንድ ጆኪ አንድ ጊዜ ይኸውልሽ እያልኩሽ ያለው ችግር የለም። እኔ ሙፈሲር የመቀበል ችግር የለብኝም። ቁርአን ላይ እዚሁ ላይ መስማማት እንችላለን እያልኩ ራህመት እባካችሁን ቆይ አንድ ጊዜ እሺ ተረጋጉና አዳምጡኝ። በመሀል ጥልቅ አትበሉ። አንዴ ይኸውላችሁ ወላታ ፕሊስ አንዴ ፋጡማ ለይተህ ወቅ ተፍሲር ቁርአንና ቁርአን ኦሪጂናል ለይተህ ወቅ ጂሰስ ክራይስት ፕሊዝ አንዴ ሚውት ላይ ሆኖ ተመልከቱ። ወላ ተስአል ምን ማለት ነው መሰላችሁ? በአጭሩ አማርኛ ቃል ለምሳሌ በላና ብላ ብዬ ብጽፍ ኦኬ ይኸውልህ ጎበዝ ቆይ አሬዲው በላ የላይኛው ሲሆን በሉ ነው የታችኛው። ይሄውን አንተ ያመጣው አይደለም እያልኩሽ በሉ ነው። ጌታ ሆይ እሺ ራህመት እባክሽ አንዴ ተናግሬ እስከምጨርስ በቃ በመሀል አትግቢ እሺ። ይኸውልህ ይቅርታ ቀጥል እሺ። በላና ብላ ብዬ ብጽፍ እቺ ቃሏ እዚች ጋር ከጎን በመጨመሯ ብቻ ትርጉሙን ቀይሮታል። ይሄ በላ ማለት ሰው መብላቱን የሚያሳይ ነው። ብላ ደግሞ ትዕዛዝ እየተናገርኩኝ ነው። ስለዚህ እቺ መጨመሯ ብቻ ትርጉሙን ቀይሮታል። እዚህ ላይ ማንም ትርጉም ልዩነት የለውም ብሎ አማርኛ ስለምናውቅ የሚከራከር ሰው የለም። አረብኛውም እዚህ ላይ ወላ ተስአል ማለትና ወላ ትስአሉ ማለት ትርጉማቸው ይለያያል። አይለያይም የምትይ ከሆነ የአረብኛ ዲክሽነሪ አውጥቼ ያሳይሻለሁኝ፣ የሙፈሲሮችሽንም የአረብኛ አፈታት አውጥቼ ያሳይሻለሁኝ። እያልኩሽ ያለሁት ይሄ ቃል አረብኛ የሚችል ሰው ምን ብሎ ነው የሚፈታው ነው። ልክ አሁን እኛ አማርኛ የምንችል ሰዎች በላና ብላ ስንባል እንደምናውቀው ሁሉ እነሱ ወላ ተስአል ሲባልና ወላ ትስአሉ ሲባል ብዜትና ነጠላ አይደለም፣ ተሳስተሻል። መሳሳተሽን ደግሞ ላሳይሽ የአረብኛ ዲክሽነሪ ከፍቼ አሳይሻለሁ ነው። እሺ ላውራ ችግር የለም። እዛ ላይ ደግሞ እንሄዳለን። እኔ ሙፈሲር አልቀበልህም አላልኩም። ሙፈሲር ሳሂ ትክክል የሆኑትን ከቁርአን ጋር የማይጋጭ ሙፈሲር መቀበል እኔ ችግር የለብኝም። ግን አሁን እያልኩ ያለሁት እዚህ ጋር አሁን የአማርኛ ያመጣኸው ምሳሌ ጥሩ ምሳሌ ነበር። ግን አንተ የተመቸህን ነው የምትወስደውና ላይኛው ላይ በላ አልክ። ሰውየው በልቶ ጨርሷል ማለት ነው። በሉ ብትል ግን የታችኛው ያመጣኸውና የላይኛውን አንተ እኮ ያልከው በላና ብላ ለሁለቱም ለአንድኛው ሰውዬ ነው። ገብቶሃል አይደለ? እኮ የተለያዩ ናቸው ግን ትርጉማቸው ያ ትእዛዝ ግን ለሰውየው ነው አይደለ? ለዛ ለሰውዬ ነው እኮ ትእዛዙ አይደለም። በላ ማለት ሰውየው መብላቱን መናገር ነው። ብላ ለአንድ ሰውዬ ነው ግን አይደለ? አዎ ለአንድ ሰው ነው። ለአንድ ሰው ነው። ጎበዝ። አዎ ግን ብላ ማለት ግን ትእዛዝ ነው፣ እየተናገርኩኝ ነው። ስለዚህ አንድ ቦታ ላይ አንድ አረፍተ ነገር ስናገር አንድ አረፍተ ነገር ናቸው። የተለያየ ሱራ የተለያየ አያ ላይ አይደሉም። አንድ አረፍተ ነገር ላይ ስናገር እዚህኛው ቁርአን ላይ መሐመድ አትጠይቅ ተብሎ ነው የተነገረው። እዚህኛው ላይ ግን አትጠየቅም ተብሎ ነው የተነገረው። ስለዚህ የትኛው ቁርአን ነው? በአላህ እንደው አንተ ሐረካቱን አታየው? አረበኛ እያነበብክ እየሞከርክ ነው እኮ። የታችኛውን ሐረካትና የላይኛውን ሐረካት አታየው? ኦኬ ይኸው በቃ ለዛ ነው እኔን ይኸውልሽ ራህመት እኔን አትመኝኝ። ሙፈሲሮችሽን አረብኛ ዲክሽነሪ ታውቂያለሽ አይደል? አረብኛ አትችይም እያልኩሽ ነው ወላሂ ለተመልካቾች ፕሊዝ። ራህመት አረብኛ አትችይም። እንደማትችይ ደግሞ ላሳይሽ።
ሙፈሲሮችሽን ከፍቼ አረብኛ ዲክሽነሪ ከፍቼ የዚህ ቃል ትርጉም ምን እንደሆነ ላሳይሽ። ይኸው ተመልከቺ። ምንድነው ይሄ ዛሬ? ይሄንን አረብኛ እንችላለን አንተ የምትተረጉሙን አንቀበልም የሚል ካለ ተፍሲር አጠበሪን ከፍቶ ማንበብ ይችላል። ሌላም የፈለጋችሁትን ሙፈሲር አምጥታችሁ ወላ ተስአልና ወላ ቱስአሉ ምን ማለት እንደሆነ ማንበብ ትችላላችሁ። ይኸው ግን እዚህ ላይ ተመልከቱ። እንዲህ ይላል የአላህ ቃል ትርጓሜ ይልና ሱራውን ያስቀምጥና እኛ በእውነት አብሳሪና አስፈራሪ አድርገህ ላክንህ የሚለው አቡ ጃፈር አልጠበሪ እንዲህ ይላሉ። የላቀውና የተመሰገነው አላህ ቃል ትርጉም እኛ በእውነትና አብሳሪ አስፈራሪ አድርገን ላክንህ ማለት መሐመድ ሆይ አንተን የላክንህ አላህ ከማንም ሰው ሌላ ሃይማኖትን በማይቀበልበት በኢስላም ሃይማኖት ነው። እርሱም እውነትና ሀቅ ነው። የተከተለህንና የታዘዘህን የጠራኸውን እያለ ይቀጥልና ከዛ የአላህ ቃል ትርጓሜ ስለ እሳት ጓዶችም አትጠየቅም የሚለውን ይኸውልሽ ተመልከች። አቡ ጃፈር እንዲህ ይላሉ። አብዛኞቹ የቁርአን አንባቢዎች ቁራ ወላ ቱስአሉ ብለው አንብበውታል። ቱስአሉ በሚለው ቃል ላይ ታን ፊደል በደማ በኡ ድምፅ በማጥበቅና ላም ፊደልን በርኡ ድምፅ በማንበብ እንደ ዜና መረጃ አድርገውታል። እሺ የዚህን ትርጉም ተመልከቺ። መሐመድ ሆይ እኛ አንተን በእውነት አብሳሪና አስፈራሪ አድርገን ላክንህ፣ አንተም የላክህበትን አድርሰሃል። በአንተም ላይ ያለው ማድረስና ማስፈራራት ብቻ ነው። አንተም ባመጣኸው እውነት በካደውና የእሳት ጓድ በሆነው ሰው አትጠየቅም፣ ተጠያቂ አይደለህም ማለት ነው። ተመልከች። እሺ ሁለተኛው የአነባበብ ፋጡማ ፕሊስ አንድ ጊዜ ሚውት ላይ ሆኚ። ሁለተኛው የአነባበብ ዘይቤ ቂራአትና የወረደበት ምክንያት ይልና አንዳንድ የመዲና አንባቢዎች ቫዮሌሽን ዋርኒንግ ዩር ላይፍ ዋዝ ፍላግድ ፎር ሄት ሪፖርት እያደረጉ ነው። ሰሚት ፊድባክ ሄት ስፒች በሚል ሪፖርት እያደረጉ ነው። የጥላቻ ንግግር በማስ ሰሚት ፊድባክ ኦኬ አንዴ ፊድባክ ኦኬ አፒል አድርጌያለሁ። ኤኒዌይ ተመልከቱ። ኮፒ ሊንክ አድርጎ እያፋጣ እሺ ቀጥል። እሺ ተመልከቱ። የአካውንት ኮፒ ሊንክ አድርጎ እሺ ሁለተኛው የአነባበብ ዘይቤ እና የወረደበት ምክንያት አንዳንድ የመዲና አንባቢዎች ደግሞ ተመልከቱ። አሪዲ አንድ ጊዜ የአነባበብ ዘይቤ ነው አለ አይደለም። በቃ የኔ ሀሳብ እዚህ ጋር ነው። የአነባበብ ዘይቤ ነው እንጂ መልእክቱ ምንም ልዩነት የለበትም። መልእክቱን የሚቀይረውና ተበርዟል የምትለውን ነገር ለአንተ አይረዳህም እያልኩ ነው። እኔ ጨርሻለሁ። ወንዶች አትሳደቡ እሺ። በሀሳብ ተለዋወጡ፣ አትሳደቡ። ራህመት እንዳትሄጂ ሊዘጋ ነው። 5 ደቂቃ ይለኛል። ኦኬ አሁን ተመልሶ መጥቷል። ኢትስ ኦኬ። ይኸው የሀሳብ ለውጥ እንደሚያመጣ ላሳይሽ። አንዳንድ የመዲና አንባቢዎች ደግሞ ተመልከቺ ወላ ተስአል ብለው በጅዝም ወይንም የማቆሚያ ምልክት አንብበውታል። ይህም የክልከላ ነሂ ምልክት አለው። ጥሩ ነው ብዬ አስባለሁ። ወደዚህ እስከሆነ አቅጣጫችን ፊደል በመግታት በስኩን ነው። በዚህም ማነባበብ መሰረት ትርጉሙ እኛ አንተን በእውነት አብሳሪና አስፈራሪ አድርገን የላክንህ የተላክህበትንም አድርሰህ ነው እንጂ ስለ እሳት ጓዶች እንድትጠይቅ አይደለም። ስለዚህ ስለ እነርሱ ሁኔታ አትጠይቅ ማለት ነው። አትጠየቅም ማለት ሳይሆን አትጠይቅ ነው። በቃ ጎበዝ። እሺ ጨረስክ? አዎ ጨረስኩ። እሺ አትጠይቅም። አትጠይቅም። ያንተ ጥያቄ ምንድነው ታዲያ? ላይኛው ላይ አትጠየቅም ነው አይደለ? ይሄኛው ላይ ደግሞ አትጠይቅም። አትጠይቅ ጥያቄ አትጠይቅ ነው። እዚህኛው ላይ ግን ጥያቄ አትጠየቅም ነው። አትጠየቅም። አሁን አንቺ ራህመት አትጠየቂም ካልኩሽና ጥያቄ አትጠይቂ ካልኩሽ በጣም የተለያዩ ነገሮች ናቸው። ወላ ተሰአሉና የሚለው ታች አትጠይቅም አትጠይቅም እኮ አትጠይቅ ጥያቄ አትጠይቅ ነው ይሄኛው። በቃ ጥያቄ አትጠይቅ። ይሄኛው ግን አንተ ጥያቄ አትጠየቅም ነው። አሁን አንቺን ለምሳሌ ጥያቄ አልጠይቅሽም ካልኩሽ እኔን መጠየቅ ትችያለሽ ማለት ነው።
አልጠይቅሽም ካልኩሽ አትጠይቂ። አትጠይቅም ማለት እንደዛ ማለት አይደለም። አትጠይቅም ማለት አንተ ልጠይቅህ ማለት ሳይሆን የታዘዝከውን ብቻ መስራት ነው እንጂ ባልታዘዝከው ነገር ላይ አትጠይቅም ማለት ነው። እሺ ራህመት አይ ቲንክ ትንሽ ለመረዳት እንኳን እየተቸገርሽ ያለሽ ይመስለኛል። አትጠየቅም ማለት እያብራራሁልሽ ነው። አትጠየቅም ማለት ጥያቄ አትጠየቅም አንተ ማለት ነው። አትጠይቅ ማለት ደግሞ ጥያቄ አትጠይቅ፣ በቃ መጠየቅ አትችልም ነው። በዚህኛው እንትን ነው ምንድነው ጥሩ ቃል ተጠቅሟል እዚህ ላይ። እሺ አንተ ጥያቄው ምንድነው? ቆይ እስኪ ምንድነው? እሺ እዚህ ጋር ብርዛቱ የኔ ጥያቄ ምንድነው መሰለሽ? አላህ መሐመድን አትጠይቅ ነው ያለው ወይንስ አትጠየቅም ብሎ ነው የተናገረው? ወይንም ባጭሩ ወላ ተስአል ብሎ ነው? አትጠየቅምም ይቻላል አልኩ። አትጠይቅ ማለት ቆይ ይቻላል ሳይሆን ይቻላል አይደለም የሚፈልገው። ካላስወራኸኝ እንዴት ላውራ ታዲያ? ኖ ይኸውልሽ አንቺ መጠይቅሽን አይደለም የምትመልሽልኝ። መጠይቅሽን አይደለም የምትመልሽልኝ። መጠይቅሽ እኔ ምንድነው መሰለሽ ራህመት፣ አላህ ወላ ተስአል ብሎ ነው የተናገረው ወይንስ ወላ ቱስአሉ ብሎ ነው የተናገረው? ያነባብ ዘይቤ ነው ብያለሁ እኮ ቅድም እኮ። አላህ የትኛውን ነው የተናገረው? ወላ ቱስአሉ ነው ያለው ወይንስ ወላ ተስአል ያለው? ሁለቱንም ተብሏል። አትጠይቁምም ብለዋል። ይኸውልህ አዳም ስንት ጊዜ ነው የተናገረው አላህ? ሁለት ጊዜ። አንተ አነበብከው አይደል እንዴ? አላህ አንዱን አረፍተ ነገር ሁለት ጊዜ ተናግሮታል አላህ ለአንድ ሰው ስለሆነ። ይኸውልህ ለአንድ ሰው ስለሆነ አዳምጠኝ። አትጠየቅም ባልታዘዝከው ነገር ላይ ጥያቄ የለብህም። አትጠይቅም ተተሰጠህ ነገር ውጭ ያንን ተግብር እንጂ ሌላ ነገር ጥያቄ አታምጣ ነው። ምንድን ነው? በጣም ጥሩ። ስለዚህ አላህ አንዱን አረፍተ ነገር ሁለት ጊዜ ነበር ሲሰጠው የነበረው። ምን? እሱን ደግመሽ ንገሪኝ። አላህ ሁለቴ ነው የተናገረው በይኝ አንድ ጊዜ። ለምን አንተ እንደፈለክ እልሃለሁ። እንዳረዳዴ ነው የምነግርህ እንጂ እንዳረዳድሽ እኮ አይደለም። እያንዳንዷ ፊደል ያላህ ቃል ከሆነች አላህ ወላ ተስአል ብሎ ከዛ እንደገና ወላ ቱስአል ብሏል አይደል የምትይኝ? ቆይ አዳምጠኝ። የታችኛው ይሄ ትእዛዝ ለሁለቱም ነው። ይበቃሻል። ቆይ ከሌሎች ልጆች ጋር እንቀጥል። እሺ ጆኪ ሰላም፣ አንተ ነህ መሰለኝ ቀጥሎ ያለው። አንዴ ሰላም ወጥቼ ልግባ አንዴ። አንድ ወጥቼ ልግባ። ኦኬ እሺ ጆኪ ያንተ አስተያየት እዚህ ላይ ምንድን ነው? እዚህ ላይ አንድም ልዩነት አላየሁበትም እስካሁን ባለው ማለት ነው። ወላ ተስአልም ወላ ቱስአሉም አንድ አይነት ናቸው፣ ተመሳሳይ ናቸው። የአረዳድ ዘዴ ነው እንጂ ማለት ነው አንድ ነው። በቃ እስቲ አንተ ልዩነቱን እንደዚህ ነው በለኝ እስቲ። እሺ አትጠየቅም ማለትና አትጠይቅ ማለት አንድ አይነት ነው? አትጠየቅምና አትጠይቅ እስቲ እዚህ ጋር ልዩነቱን ንገረኝ አንተ ማለት አንተ በተረዳው ያህል አስረዳኝ እስቲ። ነገርኩህ እኮ አትጠየቅም ማለትና አትጠይቅ አንድ አይነት ነው ወይ አልኩህ እኮ። ይሄው ትርጉሙ እንደዛ ነው። ይሄኛው አትጠይቅ ነው እያለ ያለው፣ ይሄኛው ግን አትጠየቅም ነው እያለ ያለው። እሺ ልዩነቱን ንገረኝ እንዴ። አንተን ለምሳሌ ጆኪ አንተን ለምሳሌ ጥያቄ አትጠይቅ ካልኩህ አንተ አትጠየቅም ማለት ነው? እስቲ አሁን እዚህ ጋር ማለት ነው አንተ ልዩነቱን ነገር ራህመት የባስክና እንዴ አንተ ደግሞ እንዴ ጆኪ ተው እንጂ ተዋርዲ ቦለ እኔ ምን ማለት ነው የባስክ ይላል እንዴ? አንተ እኮ ስህተት ለመፈለግ ነው የምትታገለው። ስህተት ለመፈለግ አይደለም። አንተ ስህተት ፈልገህ ነው። አይ ሆን ብሎ ላለመረዳት ካልሆነ አማርኛ እየተነጋገርን መቼ ሲቀጥል እሺ ምን ብዬ ልረዳህ? ቆይ አንተ አሁን ምንድነው ሀሳብህ? እስኪ ተበርዟል። ምንድነው ብርዛት የሚያሳየው? ብርዛት ማለት በነገራችን ላይ የተጨመረበት ወይም የተቀነሰበት ነው። የትኛው ትክክለኛ እንደሆነ ስትነግሪኝ ነው። አላህ አንቺ ሁለት ጊዜ ተናግሯል እያልሽኝ ነው። እዚህ ጋር ሁለት ነው የተናገረው አይደለም እኮ። ይኸውልህ ትክክለኛው የት ነው ለማለት እኮ ቢያንስ ተበርዟል አይደለም የሚባለው ወይስ ካልተበረዘ ታዲያ አንደኛው ነው ትክክል መሆን ያለበት። ወይ ይሄኛው ተበርዟል ወይ ይሄኛው ተበርዟል። ብርዛትም ስህተትም አይደለም የሚያሳየው። ያነባብ ዘይቤ ነው። ላስረዳህ። ለምን እዚች ፊደል ላይ አሁን ቆይ አዳምጪ። አየሽ ይሄ ነው ችግርሽ። እዚች ፊደል ላይ ለምሳሌ ከስራን ብጨምር ወይ ፈታን ብጨምር በረስኩት ይባላል። እዚህ ላይ የተደረገው ኧረ ይባልም አይደለም፣ እንደዛ አይደለም። ለምን በረስኩት የማይባለው? በረዘ የሚባለው ልንገርህ።
ተበረዘ የሚባለው ምን ማለት መሰለህ? ትርጉሙን የሚቀይረው ነገር ሲቀላቀል ይኸው ብርዛት የሚባለው። እስኪ ራህመት ፕሊስ፣ በቃ ከአንቺ ጋር አቆማለሁ። አሁን ከሌሎች ልጆች ጋር ቀጥላለሁ ብዬሻለሁ። በጣም በቃ ልውረድልህም። ብርዛት የሚባለው በነገራችን ላይ ቡናና ወተት። እሺ እታች ሁኝና ከሌሎች ልጆች ጋር ልቀጥል። ቃሉን ትርጉሙን የሚቀይር አሁን ለምሳሌ አበበ በሶ በላ ብዬ ጽፌ ኦኬ፣ ይሄንን ነው እኔ የተናገርኩት አይደለም። ለምሳሌ ሳሚ መጣና እቺን እዚች ጋር ጨመረባት፣ አበበ በሶ ብላ ብሎ ማለት ነው። እኔ የተናገርኩት አበበ በሶ በላ ብዬ ነው። እቺን በመጨመሩ ግን በርዞታል ይባላል። 100% በርዞታል። ለምን? እኔ አልተናገርኩት። አበበ በሶ ብላ ብዬ አልተናገርኩም። ትዕዛዝ አልሰጠሁኝም ብላ ብዬ። እድሜ ልኩን አበበ በሶ ሲበላ ሊውለው ማለት ነው፣ ሊኖር ነው ማለት ነው። ብላ ብሎ ነው የተናገረው ብሎ እኔ መብላቱን ኦልሬዲ አንድ ጊዜ ያደረገውን ድርጊት ነው እዚህ ጋር የተናገርኩት እንጂ ትዕዛዝ አልሰጠሁትም ብላ ብዬ። ያልተናገርኩትን ሰው መጥቶ ከጨመረብኝ ከቀየረብኝ ተበርዟል ይባላል። የምን ቡና የምንጠጥ? አዎ በጣም ጥሩ። እሺ ከአንቺ ጋር ልቀጥል። እሺ ታዲያ አላህ ተስአል ያለው ወይንስ ትስአሉ ነው ያለው? ሁለቱንም ነው። አትጠየቅምም ትጠየቃላችሁም ነው የሚለው ቁርአኑ። ሁለቱም ላይ ችግር የለም። እስኪ የሁለቱን ትርጉም ንገሪኝ እስኪ። የዚህኛው ትርጉም ምንድን ነው? ወላ ተሰአሉ አነ ሰሐቢል ጃሂም አይደል የሚለው መጨረሻው ላይ። ቆይ የዚህኛውን ትርጉም ንገሪኝ። ምንድን ነው? ምን ማለት ነው? ወላ ተስአል ማለት ትርጉሙን ብቻ ንገሪኝ። ወላ አትጠየቅም ማለት ነው። ጌታ ሆይ ማይ ጋድ። ኦኬ እታችሁኝ። በቃ መረዳት አእምሮ ያለው ሰው ብቻ ከዚህ በኋላ መግባት ያለበት እንዴ። የዚህን ያህል ራህመት በቃሽ ተመልሰሽ ማን እንዳስገባሽም አላውቅም። የዚህን ያህል አትጠይቅ ማለት ነው ትርጉሙ ይሄ። አረ ተማሩ ሙስሊሞች ፕሊስ። አረ ትምህርት ይጠቅማችኋል። እውነት መጽሐፍ ምን ይላል መሰላችሁ? ህዝቤ እውቀት ከማጣቱ የተነሳ ጠፍቷል ይላል። እንዴ አረ አእምሯችሁን ተጠቀሙ። ምንድን ነው ከቀለም ትምህርት የዚህን ያህል ርቃችኋል ማለት ነው? ሲነገራችሁ እንኳን ያንን እንትን ለማድረግ ይሄ ለመያዝ እንኳን የዚያን ያህል ያስቸግራችኋል ማለት ነው። አትጠይቅ ማለት ነው የዚህ ትርጉም። የዚህ ደግሞ አትጠየቅም ማለት ነው። የሰማይና የምድር ልዩነት ነው ያላቸው። እንዴ ምን ሆናችሁ ነው? ይሄንን መልሼ ስጠይቅሽ አትጠየቅም ማለት ነው ትይኛለሽ? ለዚህ ነው በእውነት እስልምና ውስጥ የምትቆዩበት ብቸኛው ምክንያት ከእውቀት ስለራቃችሁ ብቻ ነው። አንድን ነገር አንብቦ ራሱ ለመረዳት 2 ዓመት። እግዚአብሔር ይድረስላችሁ። በእውነት በእንደዚህ አይነት ምክንያት ከዘላለም ህይወት የምትቀሩ ከሆነ እጅግ በጣም ያሳዝናል። በእውነት በጣም ለምን? አንብቦ መረዳት እየተሳናችሁ ስለሆነ ማለት ነው። ኢትስ አንፎርቹኔት፣ የሚያሳዝን ነው። እግዚአብሔር ይድረስላችሁ። አሁን ጥያቄ ነበር ልጠይቅና ልውጣ። አይ ምን ጥያቄ? እስልምናን ላይ እየጠየቅን እስልምናውን ሳታውቁት እንዴት አድርገን ሌላ ጥያቄ እናስተናግዳለን? ወዳጅ እንዴት አድርገን መጠየቅ ይቻላል ማለት ነው? አሁን ፕሮግራሚ አይደለም፣ ጥያቄ አይደለም። ጥያቄ መጨረሻ ላይ ምናልባት ፕሮግራሙን ስጨርስ መጨረሻ ላይ። አሁን ግን መጀመሪያ ቁርአናችሁ የትኛው ትክክለኛ ቁርአን እንደሆነ ለዩና ከዛ በኋላ ወደ ጥያቄ እንሄዳለን። አሁን እኮ ምንም ልዩነት የሌለው ነገር እኮ ነው የተከላከለ፣ ምንም ትርጉም የሌለው ነገር ነው እያወራ ያለው ማለት ነው አንተ። አሁን እኔ የሆነ ጥያቄ ልጠይቅና መልስ። ኦኬ ምንም ልዩነት የለው አንድ ነው ማለት ነው። ዝም ብለህ አንተ ኦኬ ምናልባት የመረዳት ችግር ቀላል የምትረዳውን ላሳይ። አትጠይቅም ማለትና አትጠየቅም ማለት በነገራችን ላይ ለካ አእምሮ የሚጠይቅ ነገር ነው። አይገርምም? እስኪ እሺ አእምሮ የማይጠይቅ ነገር ላሳይ። በእውነት አእምሮ የማይጠይቅ ነገር ላሳይ። እስኪ ይሄንን አንብብልኝ። ምንድን ነው የሚለው? በል አጅብተ የሚለውን አንብብልኝ እስኪ። ቀጥል አንብበው፣ ግድ የለህም። ማንበብ ካልቻልክ ታች ሁሉ አንድ ቀጥል አልኩህ። ከፈለክ ሙሉ እንቀራለን። አየህ ትርጉሙንም አታውቅ ንባቡንም አትችል። ታዲያ እንዴት አድርጌ ከአንተ ጋር እነጋገራለሁ? ኧረ በፈጣሪ ስም ቀጥል። ታችሁ አይገርሙም? ንባቡን አይችሉም፣ ከዛ ደግሞ ትርጉሙን አያውቁም። ከዛ ለመከራከር እንትን ይባላል ይባላል።
ለዛ ነው እስልምና ውስጥ ያላችሁበት ብቸኛው ምክንያት ሙስሊሞች እውነት እንነጋገር፣ በቃ ራሳችሁንም አትካዱ። ይሄንን እንትኖቹን ቃላቶቹን እንዲሁ እንዴት እንደማውጣት እንዳለባችሁ ያስተምሯችኋል እንጂ ትርጉሙን አታውቁም። ትርጉሙን ቢያስተምሯችሁ ደግሞ የአንዱን ቁርአን ትርጉም ብቻ ያስተምሯችኋል እንጂ የእነዚህን ቁርአን ትርጉሞች አይነግሯችሁም። እሱ እኮ ነው ችግር የሆነው። ከዛ ሳታውቁ ስትቀሩ ምንድነው መሰላችሁ ማድረግ ያለባችሁ? ዲክሽነሪ ታወጡና ዲክሽነሪ አውጥታችሁ እንዴት ነው መተርጎም ያለበት፣ አረብኛ ቋንቋችሁ ካልሆነ እንዴት ነው መተርጎም ያለበት ብላችሁ ተርጉሙ። ይጠቅማችኋል፣ ለነፍሳችሁ ይሆናል። ተው ግድ የላችሁ፣ በእውነት ለነፍሳችሁ ይሆናል። እሺ አሁን ያመጣው ቁርአን ይሄ አንድ ብቻ ነው ወይስ ግማሽ በግማሽ እንደዚህ ነው የሚታለው? ማለት አረብ ማለት 1500 ቃላት ልዩነት አለው እያልኩሽ ማለት ያኔ ሁለት ቁርአን ያኔ እንደዚህ ያኔ ነስባቂ ደና ሩፋ ያኔ ልዩነት ያለው ነው የፊደላት ያ ብቻ ሳይሆን የፊደላት ልዩነት ያለበት ሁለት ብቻ አይደለም። ልብ በይ እዚህ ጋር 9 ቁርአን ያለው 9 ውስጥ ልዩነት አለ እህቴ። ቁርአን ቁጥር ስፍር የለውም። ሙስሊሞች ግን የተስማሙበት 20 ቁርአን አለ። እነዚህ ከ20 ውስጥ 9ኙ እጄ ላይ አድርጌ እያሳየሁሽ ነው። ይኸው እነዚህ መቁጠር ትቻለሽ። 1 2 3 4 5 6 7 8 9 9 የተለያዩ ቁርአን ማለት ይሄ ሁሉም 114 አንቀጽ አይደለም። አሁን እዚህ ያለው ሁሉም ቁርአን ማለት ነው። ሱራውን ቢያመሳስሉም ውስጡ የያዙት መልእክት ግን ይለያያል። መልእክቱ ማለት አሁን አንደኛው ሱራ ላይ አሁን በቀራ ላይ ይሄ አንደኛው መጽሐፍ በቀራ ላይ ሌላ ይላል፣ አንደኛው በቀራ ላይ ሌላ ይላል። ሁለተኛ አል ኢምራን ሌላ ይላል፣ ሌላ ይላል። አዎ በሚገባ ማለት በእያንዳንዱ በሁሉም በ9 መጽሐፍ ላይ አዎ በእያንዳንዱ ውስጥ ልዩነት አለ። ሶስተኛ ቁርአን ከፍቼ ላሳይሽ። ይኸው ለምሳሌ በቀራ ላይ ሳይሆን እንትን ላይ ላሳይሽ። ሱረቱል ከፈለግሽ እንትን ላይ ላሳይሽ። ሱራ 3 146 በዚህኛው ቁርአን ሱረቱል ኢምራን ከፈለግሽ በሱራ እንኳን እያንዳንዱ ከፋቲሃ ብትጀምሪ ልዩነት አለ። እያንዳንዱ ሱራ እያንዳንዱ ሱራ ውስጥ ልዩነቶች አሉ። አሁን እንዳመጣው ያኔ ወይ በጎማ ወይ አነስራ ነው ወይስ ዝም ብሎ አዲ ኖርማል ፊደሉን የሚለይ ይኸው ፊደሉ የሚለይ ላሳይሽ። ለምሳሌ ሱራ 43 አልዙኽሩፍ ይታይሻል። አልዙኽሩፍ 19ኛው አያ ላይ ስትሄጂ በነገራችን ላይ የቁጥርም ይኸውልሽ የቁጥር ልዩነት ያንቺ ቁርአን ለምሳሌ ሱራ 43ን ብትከፍቺ ያንቺ ቁርአን ሐሚም አንደኛው አያ ነው። አየሽ እዚህኛው ቁርአን ላይ ግን ሐሚም ከሁለተኛው አያ ጋር አንድ ላይ ደባልቀው ነው አንድ ብሎ ራሱ የሚቆጥሩት። ቁጥር አሰጣጡ ላይም ልዩነት አለ። ይሄ ትርጉም አያበላሽም። ይሄ ኖ ትርጉም ማበላሸት አይደለም። ይኸውልሽ ለምን መሰለሽ አሁን የሚቀጥለውን አያ ሳሳይሽ ይሄ ወጃሉል የሚለው በዚህኛው ቁርአን መሰረት 18ኛው አያ ላይ ነው ያለው። በአንቺ ቁርአን መሰረት 19ኛው ላይ ነው ያለው። ለዛ ላይ የተለያየ አያ ነው የምታነበው ብለሽ እንዳትይ ስለፈለግኩ ነው። ቁጥሩ ላይም ልዩነት ስላለ ቁጥር አሰጣጡ ላይ። ስለዚህ በአንቺ ቁርአን ላይ 19ኛውን አያ ከፍተሽ መመልከት ትቻለሽ። በዚህ ቁርአን 18ኛው አያ ማለት ነው እንደዚህ ይላል። ይኸውልሽ ወጃሉል አልመላኢከተ አለዚና ሁም ኢንደ ራህማኒ ኢናሳ ይላል። ይኸውልሽ ይሄ ኢንደ ራህማን ነው የሚለው እዚህኛው ቁርአን። ያንቺን ቁርአን ግን ከፍቼ ላሳይሽ። ያንቺ ቁርአን እጅሽ ላይ ያለው ግን አንቺን መከተል ትችያለሽ ከፈለግሽ። ይኸውልሽ ይኸው ዙክሩፍ ልክ ቅድም ያልኩሽ ሐሚም ለብቻ አንድ አያ ነች እዚህ ላይ። በዛ ምክንያት ወጃአሉ ለሚለው ስንተኛው አያ ነው? 19ኛው አያ ነው እዚህ ላይ። ከዛ ወጃአሉ አልመላኢከተ አለዚና ሁም እዚህኛው ላይ ተመልከቺ ኢባዱ ራህማኒ ኢናሳ ይላል። አየሽ ኢባዱ ራህማኒ
ኢናታ። ይሄኛው ግን ምንድን ያነበብኩልሽ ቅድም ኢንደ ረህማን ይህ ፊደሎቹም የተለያዩ ነው። እዚህ ላይ ባ ነው ፊደሉ፣ እዚህ ላይ ግን ኑን ነው ፊደሉ። ኢባዱ ዒንደ አዎ ትርጉሙ ያኔ ዒባዱ ማለት የአላህ ባሪያ ዒንደ ረህማን ማለት ዘንድ ማለት ነው። አላህ ዘንድ ዒንደ ረህማን ዒባዱ ረህማን የአላህ ባሮች ማለት አይደለ? ኢባዱ ረህማን ያሉት ትክክል፣ ልክ ነሽ። ይሄኛው ደግሞ አላህ ዘንድ የሆኑት ማለት ነው። የአላህ ባሮች ምን ነው አሳቀሽ? እዚህ ቢናቀበረ ከባድ ነው። ስታዎችን እንጠይቃለን። ጠይቂ። አዎ መልካም። እኔም እንድትጠይቂ ነው ይህንን እያሳየሁሽ ያለሁት። ክርስቲያን ቤት አልነበረም መተሽ ይህንን ለመጀመሪያ ጊዜ ማየት የነበረብሽ። ግን የማይነግሩሽ ለምንድን ነው መሰለሽ? ለእስልምና የሚቀለው ነገር አንድ መጽሐፍ እኮ ነው ያለን ከሰማይ የወረደ ለመሐመድ የተሰጠው ለ1400 ዓመት ያልተቀየረ ማለት ለእነሱ ቀላለሁ። ግን 20 ቁርአን አለ። 20 ቁርአን ውስጥ እንደዚህ አይነት ልዩነት የትርጉም ልዩነት እያለ ማብራራት በጣም ሰፊ ሰዓት የሚወስድ ነው። ስለዚህ የሚቀላቸው እነሱ መደበቁ ላይ ነው። እንደዛ መሆን የለበትም። እኔ እኔን ቁርአን ልከተው እንደንዴ ማለት አሁን ከታች ብዙ ቁርአን ደርድረህ ማለት ዙክሩፍ አሁን የከፈትከው ማን ነበር? ዙክሩፍ ገጹን ከፈለግሽ 489 ላይ መሄድ ትችላለሽ። ያኔ አሁን የቴሌፎኔ ላይ ያኔ በቁጥር ያሳየኛል። እዚህ ደግሞ መጽሐፉ አለ። መጽሐፉ እንዲሄድ ደግሞ